ሰላም ቤተሰቦች፣ ወላጆች በስጦታ የሰጧችሁ ቤት ሊሆን ይችላል ወይ ንብረት ሊሆን ይችላል። እነሱ በህይወት ካለፉ በኋላ ምንም እንኳን ስጦታው በቤትም ቢሆን ወይ በውልና ማስረጃ የተፈጸመ ቢሆንም እነሱ ካለፉ በኋላ ተመልሶ ወደ ውርስ እንደሚገባ ታውቃላችሁ። በህግ አጠራር ኮሌሽን ይባላል። ዛሬ ስለሱ እናወራለን። የህግ አማካሪና ጠበቃ ፍቃዱ በቀለ ነኝ። እንግዲህ ምን ልታመጣብን ነው? ዛሬ ደግሞ ልብ ብላችሁ ልትሉ ትችላላችሁ። አንድ የህግ ጉዳይ ላነሳላችሁ ነው። የፍትሐብሔር ህጋችን በፍትሐብሔር ቁጥር 1176 እና 77 መሰረት ወላጆች በህይወት እያሉ ከሆኑ ልጆች ከልጆች ውስጥ ነጥለው ምናልባት አንድ ልጅ ሊሆን ይችላል ወይ ደግሞ ሁለት ልጅ ሆኑ ወይ ሶስት ልጆች ይሆናል። እነሱ ብቻ ለጥነው ለብቻቸው ስጦታ ሊሰጡ ይችላሉ። ይሄ ነገር የተለመደ ነው። ቤት ሊሰጡ ይችላሉ፣ መሬት ሊሰጡ ይችላሉ፣ ስጦታ ሊሰጡ ይችላሉ። ያ ስጦታ ወላጆቹ በህይወት በማይኖሩበት ጊዜ ተመልሶ ወደ ውርስ ሊገባ እንደሚችል ወይም ኮሌሽን ሊፈጠር እንደሚችል የፍትሐብሔር ቁጥር 1777 ድንጋጌዎች ያስረዳሉ። ይህማ ጉድፈላ ልትሉኝ ነው? አዎ ነገሩ እንደዛ ነው። ግን መፍትሄ አለው። መፍትሄው ምንድን ነው? ወላጆች ይህንን በውርስም ሆነ በኑዛዜ ይህን ስጦታ ሲሰጡ በውርሱ ወረቀት ላይ መጨመር ያለባቸው ነገር አለ። ይህ መጨመር ያለባቸው ነገር ምንድን ነው? ይህ ለገሌ የሰጠው ስጦታ ከሌሎች ልጆች ጋር ይለያል፣ ውርስ ውስጥ የማይገባ ነው፣ ለብቻው እንዲጠቀምበት ነው፣ ወደ መልሶ ወደ ውርስ አይገባም የሚል ነገር ውርስ ውስጥ መጨመር አለባቸው። ይህን እስካልጨመሩ ጊዜ ድረስ እነሱ በህይወት በማይኖሩበት ጊዜ ተመልሶ አንደኛው ወራሽ የሚጠይቅ ከሆነ ለጭቅጭቅና ለኤሌክትሪክ መነሻ ምክንያት ሊሆን ይችላል። ስለዚህ ይህን ጭቅጭቅ ለመፍታት ከወዲሁ ቤተሰቦች ይህንን ነገር ማድረግ ይኖርባቸዋል። ታዲያ ለምን ቀደም ብለህ አልነገርከንም? በነገራችን ላይ ወገኖች፣ እኔ ከእናንተ ጋር አሁን ይህን ቪዲዮ ስሰራ የቪዲዮ ዋና ዓላማ ከእናንተ ጋር ኢሞሽናል አታችመንት ወይም ኢሞሽናል ቦንድ ለመፍጠር እንፈልገው። ለምን እነዚህ የምናገራቸው የማስተምራቸው ጉዳዮች እኔ ራሴ ፍርድ ቤት ጠበቃ ሆኜ አክቲቭ ጠበቃ ሆኜ እየሰራው ስላለ እዛ ውስጥ ከገጠሙኝ ኬዞች፣ ከተሸነፍኩባቸው ኬዞች ወይኔ እንደዚህ ባደርግ ኖሮ ብዬ ከምቆጭባቸው ኬዞች እናንተም ደግሞ ተመሳሳይ ችግር ውስጥ እንዳትወድቁ በማለት ነው ይህንን ቪዲዮ ያዘጋጀሁት። ስለዚህ ቤተሰቦች ማድረግ የሚገባቸውን ነገር፣ ኑዛዜ ላይ መስጠት ያለባቸውን ነገር ነገሩ ቃል በቃል ከፈለጋችሁት ካፕሽን ላይ ያስቀምጥላችኋለሁ። እንዲሁም ደግሞ ከቪዲዮ ኮሜንት ስር ወይም የቪዲዮ ሀሳብ መስጫ ስር ላስቀምጥላችኋለሁ። እና የህግ ዋናው ዓላማው ማስተማር ነው፣ ከስህተት መመለስ ነው። ይሄ ነገር እንድታደርጉልኝ እፈልጋለሁ። በዚህ አጋጣሚ ባለፈው ጊዜ ስለ ኤምኤምኤ ስፖርት ጨዋታ ቪዲዮ ሰርች አስተላልፍ የነበረ። ከዛ በኋላ ግን በሶሻል ሚዲያ ላይ ስመለከት ያየሁት አብዛኛው ነገር ተጋጣሚዎቹ ገና ውድድሩ ወደፊት የሚደረጉ ውድድሮች አሉ፣ ገና እንደባደባለን፣ አሳይሃለሁ፣ እንገለሃለሁ የሚል ነገር ነው እና አይ ቲንክ የስፖርቱ ሞቲቭ እሱ አይመስለኝም፣ ወይም የስፖርቱ ሞቶ ግቡ እሱ አይመስለኝም። እና አዘጋጆች ሊያደርጉት የሚገባውን ጥንቃቄ በተመለከተ ባለፈው ጊዜ ቪዲዮ ሰርቻለሁ። ምናልባት አዘጋጆቹን የምታውቁ ሰዎች ካላችሁ ወይም ደግሞ ከአዘጋጆቹ ጋር ኮንታክት ካላችሁ ወይም ደግሞ በሌላም ነገር ብታገኟቸው ከሆነ ይህን ቪዲዮ እዛ ላይ እስከሚጭንላችኋለሁ። ይህን ቪዲዮ አሁን የምታዩትን ቪዲዮ ቆርጣችሁ እንድትጽፉላችሁ አደረላችኋለሁ። የዛሬ ቪዲዮ ትንሽ ረዝሟል፣ ግን ትምህርታዊ ስለሆነ የግድ ይገባዋል። ቪዲዮን እስከምትሰሙ ተመለከታችሁ